አይቻልም። ደጅ እንዲያ ያደረኩት ነገር አለ። ብዙ ወንዶች ብዙ ትዳር የሚበላሸው ጓደኛ ማቾች በነበርን ሰዓት የማሳየው ለሱ የማሳየው ክብርም አለባበስ ምንም ቤት ውስጥ ትዳር ይዘን ስንገባ ዜሮ ይሆናል። ወንዱ ያንን ይፈልገዋል። ድሮ ያገኝሽ በፍቅረኛ ማቾች ያኔ በጓደኛ ማቾች የነበረው አይነት ሴት እንድትሆኝለን ነው የሚፈልገው። እኛ ቤት ከገባን በኋላ ደግሞ ንብረት ነው የሚታየን። ቤቴን አግጬ እንደዚህ ባሌ መጥቶ እንደዚህ ያስተካክል። ስለ ራሴ ጽዳትና ስለ ራሴ መንከባከብን እተዋዋለሁ። ቤት ከገባው በኋላ ልጆቼ ነው የምለው። ልጆቼ ትምህርት ቤት አለ፣ ልጆቼ የምንለብሰው ዛሬ የቤቴ ዲኮር ምን ሆኖ ስለምንል፣ ወንዱ ደግሞ ያችኛዋን ፍለጋ በፊት የሚያውቃትን ነገር ፍለጋ ወደ ደጅ ይወጣል። ያን ጊዜ አንቺ ቆም ብለሽ ለምን ወጣት ጥያቄ አይምሮ ይጠይቃል እኮ። ትላንትና ቤት ሲገባ ግንባሬን ስሙ የሚገባ ባሌ ግንባሬ መሳም ሲያቆም ለምን አቆምክ ብዬ ረብሻ ከመጀመሪያ በፊት ምን የጎደለ ነገር አለ እላለሁ። ራሴን ጠይቄ ነው ያ ነገር በሙሉ ሙሉ ሆኖ ሳገኘው እሱን መውቀስም ሽማግሌን መሰብሰብም የምችለው። ገብቶሻል? እሱ መስመር ስቶ ከሄደ በኋላ ሳይሆን የሆነ ነገር ለምሳሌ የማያመሽ ባሌ ማምሸት ሲጀምር ለምን አመሸ ብዬ መጮህ አይደለም። ለምን እንዳመሸ እርሴን ተኛም ሳሉን እየተናደድኩም በን እየሳኩኝ ባሌ ምን ሆኖ ነው ያመሻው? ስራ በዝቶብክ ነው ወይ? በስነ ስርዓት የሌለ ባህሪ ነው፣ አይቼው የማላውቀው ባህሪ ነው። አዲስ ነገር ያመጣው 2-3 ሲደገም መጀመሪያ ራሴን ለውጣለሁ። ያ የጎደለው ነገር አለ ወይ ብዬ ማለት ነው። እሱ ከስራ ደክሞ ሲመጣ እኔ ከነሻቼ ከነምኔ ከነምናምኔ ቤት እየጠበቅኩት ትላንትና እንደዚህ አይደለማ እሱ ባል የሚያቀኝ። ወንድ ልጅ ደግሞ ክብሩን ይፈልጋል። ጥፋተኛ ሆኖ ጥፋቱን ሸፍኝለት አይደለም። እሱስ እያጠፋ እኔ ጥፋቱን ልሸፍንለት አልችልም። የተሳሳተ ነገር ካለ አርሜው እሱም አርሞኝ መስተካከል ለባሌ ጊዜ ሰጥቼ ለልጆቼ ጊዜ እንደምሰጥ ማለት ነው። ለባሌ ጊዜ ሰጥቼ ባለ ትዳር ስትሆኝ ፍቅረኛም ደግሞ ስትሆኝ የምታወሪበት ቀን ያስፈልግሻል፣ ጊዜ ያስፈልግሻል። የግዴታ ዛሬ ኩሪፍቱ ዛሬ ኢልተን ምናምን ስለተዝናናው አይደለም ፍቅር ማለት። የነገር ነገር ቁጭ ብዬ ከእሱ ጋራ ጊዜ ኖሮኝ ማውራት አለብኝ። እሱ የሚጠላውን ነገር ማወቅ አለብኝ። ነገ ቤቱ ከመግባቴ በፊት እሷ የምጠላውን ነገር እሱ ማንበብ አለበት። ሳይተዋወቁ ሳይግባቡ ይገቡና እኔ 23 ዓመቴ ነው፣ እኔ 13 ዓመቴ ነው፣ አልፈልግም፣ ገና ልጅ ነኝ፣ እኔ አልጠገብኩም ይላል። አንተ የጠገብከው እኮ የእናትን ጡት ያቆምክ ጊዜ ነው። አላስ ምግብ እንጀራ መብላት ጀምራል የእናትን ጡት ስታቆም። አንቺም እንደዛው ልጅ ነኝ የሚባል ነገር የለም። ገብቶሻል? ስለዚህ መስተካከል የነበረበትን ከመጀመሪያው በመነጋገር ብዙ ነገር መለወጥ ይችላል። የሆነ ነገር ሲሳሳትብሽ ወደ እምነት ቦታ አውቀሽ እንደቀር ዛሬ እሑድ አይደለ ለምን እንደዚህ ቸርች አንሄድም ትያለሽ። ክርስቲያን ስትሆኝ ሙስሊም ስትሆኝ ዛሬ ደግሞ ከቤት አትውጣ እሑድ አይደለ እስቲ ዱዓ እያደረግን አላህን ጠይቀው የምንፈልገውን ነገር ትያለሽ። ስለዚህ በመነጋገር ብዙ አይነት ነገር መመለስ ትችላለች። ሴት ልጅ ስማርት ናት። ገደል ልክተተው ካለች ግን ያ ፎቅ ኑሮ እንደ ዋርካ የቆመውን ወንድ ማንም አይጥለውም የተባለውን በአንድ ሰዓት ውስጥ ቁጭ አርጋው አመድ አርጋው ይዝረከረክ ታገኙታላችሁ። ሴት ልጅ ስማርት ናት፣ በዚህ ያውቃለሁ። ነገር ግን በኋላ እሱ ከሄደ በኋላ እሱ ጥፋተኛ ነው፣ እሱ ሴሰኛ ነው፣ እሱ እንዲህ ነው፣ እሱ እንዲህ ነው፣ እንዲህ የለም። ስለዚህ ራሳችንን ልናወራ ይገባል። ጥፋታችን የቱ ጋር እንዳለ ልክ እንዳልሆነ አሁን እኔ ያወራሁት ሁሉ ነገር ከሚዲያው ነው የምነግራችሁ። ያሳለፍኩት ምናምን ሳይሆን ከሚዲያው የምታዩት ነው። እንግዲህ ስም መጥራት አይገባኝም። መጀመሪያ ሲመጡ ገና 2 ወር ሳይሞላቸው ኢንተርኔት ላይ ከንፈር ለከንፈር እየተሳሳሙ እኔ ምን ልሆንልሽ፣ እኔ ምን ልሆንልህ እንደ ጦጣ እየዘለለች ወገቧ ላይ ተባብለ ነው ተነጋግረናል፣ በቃን፣ ላልተግባባን ተለያየን የተባለው። መጥቀስ አይጠበቅብኝም። ማስኪታሽን አንቲ ማስኪታን አንተ ያኘከውን እየተባባል። ስለዚህ እነዚህ ልጆች መጀመሪያም አልተግባቡም፣ አልተዋወቁ። ሁለተኛ ነገር ሰው ባከበረሽ ልክ አይቆይም። አንድ ስህተት ሲያገኝብሽ አውርዶ ነው የሚጥልሽ። ለምን? የመጀመሪያ የወደደሽ የውሸት ነበረ። የእውነተኛ የወደደሽማ ቢሆን
ጥግ ድረስ ይሄድና ይሄ ስህተት ነው፣ ይሄ ልክ ነው፣ ይሄ ልክ አይደለም ይልሻል። የውሸት ግን ኦብሴ ሁል ጊዜ ትናገራለች። ሰው ስትወዱ በማስመሰል አትውደዱ ትላለች። ከልባችሁ ውደዱ። እኔ ሰው ስለወደድኩ ኦብሴ ሰው ወዳለች ብላችሁ ሰው አትውደዱ። በራስነት ማንነታችሁ ሰው ውደዱ ትላለች። እና አፉ በሉኛ በዛውባችሁ። ሄድዬ ቀጥይ። እኔ የምለው ናበትን ያው ብለው ያዳመጡት ለምንድን ነው ኮፒ ሊንክ ማያረጉት? አውዙ ቢላ ሳየው እኮ ገና ነን። ኮፒ ሊንክ አርጉ እንዳያፈርጣችሁ። ዝም ብለን መሰለሽ እንደ ሁሉም ስራ ላይ ዜድዬ ዛሬ እኔ ጽዳት አለብኝ። ሳየው ቁጭ ያለ ሰው ያድርገው። ቁጭ ስራ ላይ ሆነ ቁጭ ያለ ያድርግ። ቁጭ የሌለ ስራ ያለ እንጀራ ነው የሚበልጠው። ታቲክታክ ለማንኛውም ተብተብታኔ ግን ያውልሽ ኢክማዬ የሚገባ ካለ አውርጂ እናቴ። በጊዜ ወተቴን ገዝቼ ልምጣ። አዛኑ ሰላት አልኩ ያላሽ እንዴ ዋናው አንቺ ነው። አንቺ ነው ታረሚው ታርቀታት ሂድ። ማንም የለም የሚገባ። የሚገባ ካለ እንወርዳለን። አንድ ወንዳችን ሚው ታርቀሽ ደርሰሽ ነይ የለም የሚገባ አሁን ሁሉም ሄዳ መብሩ ሌላ ናኒኮ እኔ ልብስ እየተኮስኩ ህዝቡ ደግሞ ለምን አልጋሽ ጨዋል ብሎ እኔ ላይ ተነሳ። የእኔ ማልጋ እየጨዋ አስቸግሯል። ያንቺ ካውያ ብቻ ናኒ የሌላም እኮ ካውያ እንደዛ ይጨዋል እኮ አልጋ ነው የሚመስለው። ቦቼ ሚውትነስ አረ ሴትዮ እንዳትመጣ ናኒ። እኔ እኮ ትልቆ ቤት ነኝ እያጸዳሁ። እኔ ማንን አልፈራም። ማንም አይ ስስቅ እኮ ነው። እኔ ክላስ ወላሂ እንደፈለግኩ መሳቅ እችላለሁ። ማንም ስለሌለ ባለበት ክላስ እኔ እቺ ሴት ትመጣለች ላይላ ብለሽ ላይላ መስሎ ይኸውልሽ እያጸዳሁ ነው። ይኸውልሽ ጽዳት ለልማት ሀገጁ ባ ነው። ለዛ ነው ነገ ይሄም ዋናው ቤት እኮ ነው፣ የሚኖሩበት ቤት ነው መጀመሪያ ቤቱ። አዎ ይሄ አሮጌ ቤት ነው። የሰዎቹ መኝታ ነው። አዎ ሐሙስ ሐሙስ ነው ማጸዳው። እንዲህ ከመጣሁ ደግሞ ጡንቻዬን ታዩታላችሁ። እንኳን የሴት ጡንቻታይና የወንዶች አስጠልቶ ነው። ግን ማለት ሰው ማማት አይደብራችሁ? አይደለ ያልኩት ጡንቻዬን ያልኩት ናኒኮ ጡንቻ የሴት ጡንቻ ይኖ ቦቸራ መጣ ወይ ይበላል። ሰው ማማት 24 ሰዓት አርበበበበበበበበበበበ እንደተከፈለ ሰው ዛሬ ሰው ነው አንቺ የምታወሪ እኮ ይጅባት ናኒ ይጅባት ለአውላው ማጣላ እኔ የእናንተ ስራ ማን እንደሚሰራ ግራ ገባ። ዛሬ ለአውላ ቁወት ይላ ቢላ ብሏል። ያኔ የሆነ ቦታ ነው ብሎ የወጣው ለይሉ ደሞዛችሁ በባዶ ነው እንደሚሰጠው። ለይሉ ሲም የሆነ ነገር ልንገርሽ። ድሮ ሀያት ማለት ነው። ድሮ ሀዩ ማለት ነው። ስሚ ቀን ጠዋት ቁራን ቤት ሄዳለች እና ትሰማለች። ማታ ያማው ብለደ አሁን ተታለች። አሁን ከዛ ቢዳርጉት አንድ ቀን ምን ነው ሀዩዬ ቀን ሼክ ነው ማታ ሸክሻኪ ነሽ እንዲያልቆት ሴት ልጅ ሳቂ ታይ፣ ግን እንደ ሴት ልጅ ሳቂ ሙሉ አልሳኩም። እናታሞች ቀስ ብለሽ ሳቂ፣ የትም አይሄድም። ቀስ ብለሽ ሳቂ ትላለች።
አናታም ዝም በይ ቦቻ የስራ ባልደረባ ነይ ቶሎ በዛ ወይ እሺ ወላ ናኒ ናኑ እንዴት አደራችሁ? ግን ሁላችሁም ደህና ናችኋ? ሰላምታ ገድለሽ እኮ ነው የገባሽው አንቺ ጉዳ። እኔ ማለት ነው ነቡ ስጀምር ማለት ነው ዘላቂ ይሄ ወይ ሚኒባስ ለዘላቂ መኪና እሱ ነው። ለዛ ነው ሙይቲ ያረኩት። እኔ ካነገርኩት ሰው አይደለሁም። አንቺ ወራዳ እኛ ሀገር እኮ አዲስ ዘላቂ ባስ ማለት ማብሮ የኔ ወድ እንዴት ነሽ? ደህና ነሽ? ደህና ነሽ ወይ? ደቂቃ ስላለኝ ነው የምታስኩት። ናኑ ከጉተጀራ ከአዲስ አበባ ወደ ጉተጀራ ስኔት ማለት ነው። ድሮ እኔ ስመላለስ ማለት ነው ወደዚህ ወደ አረባ ሀገር ሊመጣ ሚኒባስ ሚኒባስ ቶሎ ያደርሳልና ሚኒባስ 300 ብር ነበረ። ኦቶቢስ ደግሞ 250 ነበረ። ቀስ ብሎ ነው ሄደው። አሁን ነቡ ቀስ ብለ ወደ ዘላቂ ነው የምትሄደው እና ሚኒባስ ቶሎ ነው የሚያደርሰው። ነቡ አይቋጭም ነገሩ። 1 ሰዓት ወይም 2 ሰዓት ነው የሚጨርሰው። በምሳሌ ንግግርሽ እንደ ሚኒባስ ነው። አንድ ሚኒባስ መታለች። ይኸው አላ ሁለት ናቸው እዚህ ቤት ሙዲር እሳቱ በረደ። ነርጉ ቤት ነው ይዘጋል። መትርሻ አልመላም። አረ ብርድ ይላል። ብርዱ ይደፋል። የአንቺው ብርድ ነው፣ የእኛ ደግሞ ሀር ነው። እንዴት ነው ነገሩ? ሁሉም ሞት ያዘ። ይደፋል ብርድ ነው እንጂ ሌላ ነገር ምንድን ነው? ወደ ላይ ወጥቻለሁ ዛሬ እኔ አልያዝኩም። ቅመሜን ላመጣ ነው። ትልቁ ላይ ያርጉት መጣች። ደግሞ ቅመሜ የት መጣች? የት ነሽ? ናኑ የት ነሽ? ነይ በትልቁ ሆኜ ይህ እንዴት እንደምታምር እኔ ማር። እኔ ደግሞ አዲስ መስሎኛል። ናኑ ወሽመጤን እኮ ነው ቁርጥ የምታረጊ። አይቻሉ ይሄ የቤቱ አይቻሉ። አዎ ማታ ጠብቅኝ እንትና እያብለቃለች ፎቶ እንዴ ናኒ ቪዲዮ እኮ ልኬላቸዋለሁ። ስጨፍር ቅመሟ እየዘፈነች ስጨፍር የዩቱብ ነው። በጣም ያምራ ቅመሜ በደንብ ታይ ዩቱብ ነው። በጣም ቲክቶክ ላይ የተለቀቀው አው የዩቱብ ነው። በጣም ነው የሚያምሩት። ማሻላ ደግሞ የሆነ ቪዲዮ ማጋ ነው እንትና ጋ ነው መሰለኝ። ማነው ስሙ? ዊና ጋ ጓደኞቿ ሚዜዎቹ እየጨፈሩ ማለት ነው። ቅመሟና ቡርኬ ከሆነ ቦታ ከእንትን ነው መሰለኝ። ከየት እንደሚመጡ አላውቅም። ወደ ዱንካን ሲመጡ እነዛ ያስነኩታል። እናንተ ባይረገለት እኮ ሰውዬ ራሱ በጣም አይተው ማያውቁት ቪው እኮ ነው እያዩት ያለሁት። ኦብሴ ቀላል ጨመረ ይኸውልሽ
እነዛ በአጠቃላይ የምታያቸው የጨረቃ ፋሚሊ ነው። ማሻአላ ታይቶ ማይታወቅ ሪኮርድ ይሰውራል። ሰሞኑን ይኸውልሽ ይታሰር አበጋዝ ይታሰር እያሉ የባሰ ይዞ መጣ እኮ አበጋዝ። እሳቸዋ ቲክቶክ ላይ እየደነሱ ለልጅቷ ራሱ ቀለበት አድርጎላት አበባ ሰጥቷት እንዲህ እያሳየች መጣች እኮ ከጀርባዋ አርግታ አበጋዝን። አበጋዝ መጣ እንዴ? አዲስ ልጅ አዎ አዲሷ ልጅ ቀለበትና አበባ ተሰጥቷት ቀለበት አድርጋ። አንቺ ፎቶሾፕ ነው ዝም በይ። ለምን እሱን ከኋላ አርግታ በቪዲዮ ናኒ ቲክቶክ ቪዲዮ። እስኪ ቆይ ልግባ ቤቱ፣ ቆይ ቤቱ ልግባ፣ የአበጋዝ ቤት ልግባ። እንደዚህ እንትን ብላ ቀለበት እንዴት ነው ጸጉር የተሰራ ጸጉር ቀለበት የሚደረገው? ጃኒ ራሱ ግራ ገባኝ ናኒ። ድሮ ዛንት ወይኔ እናቴ አበጋዝ እኮ ይታሰር እያለው ትላንትና እኔ በጣም ነው የሳኩት። እኔ እኮ ብዬ ነበረ ናኒ ያቺን ይመርጣታል ስለኝ ሁለቱንም ወይም አይፈልጋችሁ ምላል ብለሽ ነበር እያለ ሰውዬ ባለትዳር አልበቃውም ያለ ሰውዬ የት አለ የኪማ ቤቱ? አበጋዝን ፈለጋ ነው ይሰው የለም። በእሷ ቤት ሊሆን ይችላል፣ በራሷ ቤት ሊሆን ይችላል። ሪፖስቱ ነው ያለው በሴት አዲሷ። አሁን እኮ ነፈመሳት ስለፈለገም እንጂ እውነት ከእሷ ጋር ትዳር ንዝ ነው እነሱን ለመቃጠል። አይ እኔ እኮ አሁን እኔ ጥያቄ ልጠይቃችሁ። አሁን ቆይ ሩታ የመጀመሪያ ሚስቱ ናት። ሄርሜላ ደግሞ ውሽሞ ናት። እች ደግሞ ምንድን ነው የምትባለው? ሶስተኛዋ ውሽማ ናት። እሷ ለሶስተኛ ስም ስጥ ውስጥ እናንተ። ሶስተኛ ምንድን ነው የምትባለው? ውሽማ ናት። ሶስትና ሁለተኛ ውሽማ ትላለች ትባላለች። ሁለተኛ ሆኖ ያነጣኒ ወይኔ በላቸው ናኔ ልጅቷን ለማግኘት መከራ እየበላች